የኔ ጥያቄ የነበረው ኦኬ እንግዲህ አንድ ሰው ሳይወለድ በፊት ከሙስሊምና ከክርስቲያን ቤተሰብ እንዲወለዱ የሚያደርገው ማን ነው የሚለው ነው። ኦኬ እግዚአብሔር እሱን ያደርጋል። ወላጆቹም ደግሞ የራነሱ ፍቃድ አለው። ወላጆች አብረው ይተኛሉ፣ ልጅ ይወለዳል ነው። ኦኬ ልጅ የሚወለደው ባልና ሚስት ተኝተው እንደሆነ የታወቀ ነው። ግን ያ ልጅ እዛ ቤት እንዲወለድ የሚያደርገው እግዚአብሔር ነው። ወይም በሌላ አማርኛ የልጁ ፍቃድ አይሰማም። የኔ ነው መሰለኝ። እሺ ቀጥል። አይ ቤት ውስጥ ስለሆንኩኝ ምናልባት የኔ ነው የሚሆነው። ቀጥል። እሺ ቶሎ ቶሎ እንጨርስ። እሺ ስለዚህ ባልና ሚስት ተኝተው እንደሚወለድ ሕፃን ልጅ ይታወቃል። ግን እዛ እንዲወለዱ የልጁ ፍቃድ የለበትም። ኦኬ እግዚአብሔር ከነዛ ቤተሰቦች እንዲወለዱ አድርጎታል። ከክርስቲያኑ እንዲወለድ አድርገዋል፣ ከሙስሊሙ እንዲወለድ አድርገዋል። ልጆች የእግዚአብሔር ስጦታዎች ናቸው ይላል መጽሐፍ ቅዱስ። ያው የሙስሊም ልጅና የኦርቶዶክስ ልጅ አይደለም፣ የሰው ልጆች ጠቅላላ የእግዚአብሔር ስጦታዎች ናቸው። ኦኬ አሁን ከሙስሊሙ ቤት እንዲወለድ ተደርጎ አንድ ልጅ፣ አንዱ ደግሞ ከክርስቲያን ቤት እንዲወለድ ተደርጎ ክርስቲያኑ ቤት የተወለደው ሰው አሁን ባልከው መሰረት አንተ ሰፋ አድርገህ ባብራራው መሰረት ኦኬ በእናንተ ትራዲሽን በ40 ቀኑ ይጠመቃል፣ የእግዚአብሔር ልጅ ይሆናል ምናምን፣ በዛው ያድጋል። ኦኬ ሙስሊማዊ ጋር የተወለደው ልጅስ በረሱ ፍቃድ ባልተወለደበት ሁኔታ እግዚአብሔር ወዶና ፈቅዶ ከዛ ቤተሰብ እንዲወለድ በሆነበት ሁኔታ ግን አይጠመቅም። ስለዚህ እዛ ያለው በወላጆቹ እምነት ዳነ። እዚህ ያለው ደግሞ ወላጆቹ ክርስቲያኖች ስለሆኑ ስላላስጠመቁት አልዳንም። ይሄ ራሱ ፕሪዴስቲኔሽን አይደለም ወይ? አስቀድሞ እግዚአብሔር አልቀደረም ወይ? በእነዚህ ሁለት ሰዎች እኔ ጋር ሲመጣ ልዩነቱ ምንድን ነው? አሁን ቆይ እንዴ አንድ ጊዜ እኔ ጋር ሲመጣ ምንድን ነው? እኔ ህፃናትን አላጠምቅም። እኔ ለድነት ነው ብዬ አላጠምቅም። እኔ ስለዚህ ከዚህ ልጠይቅ አልችልም። ባታጠምቅም የራስህ ስርዓት አለ የለህም? ህፃናትን ለጌታ የማቅረብ ስርዓት ምናምን የላችሁም? ቆይ ለጌታ የማቅረብ ስርዓትማ ቅድም ነገርኩህ እኮ ለጌታ የማቅረብ ስርዓት አለኝ አልኩህ። ቆይ እሱን ነገር ያ ስርዓት ካለ ይህንን ጥቅም አያገኝም። ታዲያ እንዴት እግዚአብሔር ቀድሮባቸው አላስብልም? ምክንያቱም አንተ ፕሮቴስታንት ስለሆንክ ህፃናትን ጥሩ ጥያቄ ጠይቀኝ ልመልስ። ጥሩ ጥያቄ የጌታ ይሆናሉ ብለህ ታምናለህ? ህፃናት ጥሩ ጥያቄ ጠይቀኝ። በጣም ጥሩ። አሁን እኛ ጋር ሲመጣ እኔ አሁን እውነት ለመናገር እኔ ጴንጤ የሆንኩበት ዋናው ምክንያት ጴንጤ ለሁሉ ነገር መልስ ስላለው ነው። መጽሐፍ ቅዱስ ላይ ዲፔንድ የሚሆን ስለሆነ ማለት ነው። ምክንያቱም ለምሳሌ አንተ ልፃኑን ትሰጠዋለህ አልከኝ። ለቤተክርስቲያን ሄጄ ለእግዚአብሔር አሳልፌ ይሰጠዋለሁ። ያኛው ደግሞ ከሙስሊም በመወለዱ ለእግዚአብሔር የሚሰጠው የለም፣ አሳልፈው የሚሰጠው የለም። ነገረ ድነትን ኤፍሬም ባለ ጊዜ እንዴት ነው የምትረዳው? ጴንጤም አይደለው ሰውየው መስማትና ማስተውል በሚችል ጊዜ ጌታን ይቀበላል ብዬ ነው ማምነው እኔ። ልክ እንደ መጽሐፍ ቅዱስ የሙስሊሙ ልጅ ነው ማንኛውም የጴንጤውም ልጅ የሙስሊሙም ልጅ ምድር ላይ ያሉ ህፃናት በሙሉ እሱንማ ይኸውልህ በእምነት ማደግ አለበትማ። እኛም እኮ በእምነት ማደግ አለብን ህፃኖች። ስለዚህ አሁን የእናንተ ህፃን ልጆች ገና ያልዳኑ ሙታን ናቸው አይደል? የፕሮቴስታንት ህፃናት እሱን አንተ አልክ። እሱን አንተ ናቸው አይደሉም? እሱን አንተ አልክ። ያልዳኑ ሙታን ናቸው። አንተም በእሺ ንገረኝ። እኔ እንዴት ከሆነ ጥያቄ አድርግ። ህፃናቱ ድነዋል? እሺ ህፃናቱ ድነዋል? የእናንተ ህፃናት ይድናሉ? እሺ በቃ አሁን ጥያቄ ጠይቀኛል ልመልስ። እሺ አሁን አዜ ፔንቴኮስታል እኛ ህፃናትን የምንረዳው እንዴት እንደሆነ ልንገራችሁ። ስሙኝ ሁላችሁም ማለት ነው። ሁሉም ህፃን ምድር ላይ ያሉ ህፃናት በሙሉ ኦኬ፣ ሁሉም መጽሐፍ ቅዱስ ስፔሲፊክ አድርገው ህፃናት በዚህ መንገድ ይድናሉ ባይልም፣ ነገር ግን መጽሐፍን በምላት መረዳት በሚለው የተለያዩ ክፍሎች ላይ መጽሐፍ ስለ ደህንነት የሚያነሳውንና ስለ ህፃናት የሚያነሳውን ምናልባት ብሬክ እናንሳ ከተባለ ጥቅሶቹ ማንሳት እንችላለን። በሚል በዛ ሴንስ ህፃናት ይፈረድባቸዋል ብለን አናምንም። የማንም ህፃን ልጅ ይሁን ማለት ነው የማንም። ስለዚህ አሁን ደግሞ ቅድም ስታብራራ ዝም ብዬ የኔ ስመጣቸው ወደ እኔ መጣው መሀል ላይ የምገባው ለዚህ ነው አልኩ። አሁን ይህን አልጠየኩም። ያልተጠየቁ አነሳሳሪ ነገር እኔ የሁሉ ነገር ስትናገር እኮ ያልተጠየቀውን እኮ እኔ አልገባሁም። አነሳሳሪ ነገር አልተናገርኩም። አሁን እየጠየኩ ያለው እኔ ወደ እኔ ልመጣ ነው። አሁን ጨርሼ ነበር። ቆይ ሰማኝ አንዴ ጥያቄውን ሰማ። የፕሮቴስታንት ህፃናት ይፈረድባቸዋል አይፈረድባቸውም? አይደለም ይድናሉ አይደለም? በቃ ይሄንን ነበር ልመልስ ይሄንን ነበር ልመልስ። እስካሁን አልመለስክም። አሁን እስቲ ደግሞ ከመለስክ ያ ሁሉ ሳታግሽ ይሄን ወይ አላውራ ወይ ልውረድ ለምን ትወርዳለህ? እኩል እንትን አትበሉ፣ ሁሉም እንረበሻለን። ስለዚህ ሶሪቲ እኔ አሁን አኬ ሲያወራ ረጅም ሰዓት ዝም ብዬ ነው ታርጌ ሰማሁት።
እኩል የማውራት ያለ ማውራት ጉዳይ አይደለም። በሚነሳ ጥያቄ ቀጥተኛ የሆነ መልስ ከሌለ አስቸጋሪ ነው፣ አንግባባም። ዝም ብንልም ኤነርጂ መጨረስ ነው። ስለዚህ ብዙ ነገሮች እንዲነሱ ሳትመልስ ስትቀር አልገባሁም። ስትጨርስ ነው ስትጨርስ አልመለስከውም የኔ ጥያቄ አልኩኝ። ጨረስኩ ስትል እኮ እንጂ አልገባሁም። አንዴ አኬ እንዲናር አሁን ቀጥታ ጥያቄው ላይ ሄድበት በፈለገው መንገድ ይመልሰው አይሻልም? አንተም ደግሞ እንደዛው ማለት እንደዛ ደስ አይለኝም። ማለት ይኸውልሽ ለመሰለሽ ከታላቅ ይቅርታ ጋር እሱ ደስ ባለው መልኩ ይመልስ ማለት ለምሳሌ እኔ እንዴት ነው ኤፍሬም ሁለት ሲደመር ሁለት ስንት ነው ስለው ያው እንግዲህ እኔ ፕሮቴስታንት ነኝ እዚህ ቲክቶክ ላይ ነው ሶርቲ ቤት ነው ያለሁት እያለ በጣም ብዙ ሰዓት የሚወስድብኝ ከሆነ እኔ ጠየቁት ሁለት ሲደመር ሁለት ስንት ነው። ስለዛ ጥያቄ የማይመለስልኝ ከሆነ ምን ልሰራ አወራለሁ? ወሬዎች እኮ ኮንቨርሴሽኖች፣ ንግግሮች ምንድነው ግብ የሚኖራቸው ምን ሲሆን ነው? መግባባት ሲኖር ነው። በመካከል በሁለት ተወያዮች መካከል መግባባት ኖሮ አንዱ ያንን ጥያቄ እየሰማ እየተረዳ ኦኬ ከዚህ አንጻር ነው አክሊል ኤፍሬም ከዚህ አንጻር ነው የኛው ደግሞ እየተባለ ጥያቄዎችን በመረዳት ውስጥ ቀጥታ ጥያቄዎችን አድሬስ እየተደረገ ሲታለፍ እንደዛ ጥሩ ኮንቨርሴሽን ይሆናል። ካልሆነ ግን እሱ የሚፈለገውን ይናገር፣ ትሰማዋለህ፣ አንተ የሚፈለገውን ትናገራለህ የሚባል ነገር። እሺ አሁን ደግሞ ሚት አድርግና አሁን ልክ እኔ እንደሰማሁ እኔም ደግሞ አስተያየቴን ስማ። አሁን ደግሞ ችግር የለውም ሶሪ። አሁን ደግሞ እኔ ልንገርህ፣ አንተን ደግሞ ጥያቄ ጠይቄ ጥያቄው ላይ ሄድበት። ይኸውላችሁ እኔ ዝም ብለህ ስታወራ አሁን ቆይ ኤፍሬም ይቅርታ በጣም አንተ መልሱን ስትመልስ ማለት ነው አጠር አድርገክ። ማን ነው ሚት ያደረገኝ? እኔ ነኝ። አንተም አጠር አድርገክ የተጠየቀውን ማን ያወረደው እና እንጂ ማን ያወረደው ምናልባት ራሱ ሊሆን ይችላል። ካልሆነ ተመልሶ አይ ራሱማ አይ ቲንክ ረግሹ ደብሮት ሊሆን ይችላል። ምኑ ሚዩት ስላደረግሽው ደብሮት ሊሆን ይችላል የሚለው ምናልባት ለዛም ሊሆን ይችላል። አይ ድምፁም ሆነና እንድንሰማማ በማለት ነው ያደረገችው። ና ኧረ ምን ችግር አለው እንዴ? ችግር የለውም። እኛ ችግር አለ እንትን አንቺ ያው እንደ ሀሳብ አቅጣጫ ለማስቀመጥ ነው እየሰማሽ ስላልነበረ እሱ ለማድረግ ነው የሚታረግሽው። ግን እሱ ሜይ ቢ እንደ ኦፌንድ አድርጎት ሊሆን ይችላል። ይሰማዋል እንደዚህ። እሺ በቃ ይቅርታ። ለማንኛውም ኤፊ እንደዛ ለማድረግ አስባለሁ፣ መስመር ለማስያዝ ነው ምናልባት አይሉ ነው እኛ ጋር እንደዛ ነው። ያው ኬም ቢሆን እኮ ቢጮህ ኖሮ ያው እንደዛ ነበር ማድረግ ይቅርታና መስመር እንዲይዝልን ማለት ነው አይደለ? እሺ ኤፍሬም ተመልሰና ይቅርታ በጣም መልካም። እስቲ በቃ እስከሚመጣ ጠቅላላ ያለ ነገር ያው ለተጠየቁትን መልስ ልስጥና ኤፍሬም እንግዲህ ና የምትችል ቢሆን እና ፈቃደ ቢሆን ና እንግዲህ ቀስ ብለን እንነጋገራለን። አክቹዋሊ እንቀጥላለን ብዬ ተስፋ አደርጋለሁ። በአጭሩ እንግዲህ ከኤፍሬም ጋር ከቅድም ጀምሮ ስንነጋገር ከነበረ አንጻር በቃ ብዙ ነገሮች ያመሳስሉናል። የህፃናቱ ጉዳይ ተነስቷል። የህፃናቱ ጉዳይ አንድ ልጅ ከክርስቲያን ቤተሰብ መወለዱ እና ከሙስሊም ቤተሰብ መወለዱ እሱን ስናየው ከክርስቲያን ቤተሰብ የሚወለደው ልጅ ተጠምቆ ድኖ ያድጋል። የሙስሊም ቤተሰብ ልጅ ግን ተጠምቆ አይድንም፣ ሳይድን ነው የሚያድገው። ስለዚ እግዚአብሔር የቅድመ ውሳኔ ማለት የቅድመ ውሳኔ ትምህርት አይመስልም ወይ የሚል ነገር ተነስቷል። ይህ ምንም የቅድመ ውሳኔ ትምህርት እንደዛ አይደለም። መጀመሪያ የቅድመ ውሳኔ ትምህርት ምንድን ነው የሚለው መታወቅ አለበት። የቅድመ ውሳኔ ትምህርት ምንድን ነው ከተባለ እግዚአብሔር ዓለም ሳይፈጠር በፊት በግለሰብ ደረጃ አንዳንዶችን ለማዳን ለዘላለም ሕይወት ሲመርጥ፣ አንዳንዶችን ደግሞ ለዘላለም ሞት መድበዋል የሚል ነው። ህፃናት በህፃንነታቸው ተጠመቁ አልተጠመቁ ከዚህ ጋር ምን ያገናኘዋል? ስለዚህ አስቀድሞ መታወቅ ያለበት ቅድመ ውሳኔ ራሱ ምንድን ነው የሚለው ነው። አደገኛው ትምህርት የቅድመ ውሳኔ ትምህርት ይሄ ነው። የትኛው እግዚአብሔር አስቀድሞ አንዳንዶችን ለዘላለማዊ ሞት አንዳንዶችን ለዘላለማዊ ህይወት ወስኗል። በቃ አለቀ። ከዛ ውጭ አይሆንም። ይህ በተለይ በካልቪኒስቶቹ ሳይድ ነው። በሉተራኖቹ ሳይድ ደግሞ እግዚአብሔር አስቀድሞ የሚድኑትን አስቀድሞ ወስኗል። በራሱ ምንም ከሰውየው ምንም ፈቃደኝነቱ ፍላጎቱ ምንም ሳይታይ ማለት ነው። ምንም ነገር ሳይታይ በቃ ወስኗል የሚድኑት ላይ። የሚጠፉትን ግን ዝም ነው ያለው። እሱ ላይ አንናገርም ነው የሚሉት። በቃ አልተናገሩም ነው። ምንም ባላሉት ነገር አንከስም። ይሄኛው ግን የሚከሰስ ነው።
ሰውየውን ያለ ፍላጎቱ ያለ ፈቃዱ የተወሰኑ ሰዎችን መርጦ ለይቶ ከሌላው ወስኗል። ያው በእርግጥ ይሄ ነገር ታዲያ የተወሰኑ ሰዎችን በራሱ ዝም ብሎ መርጦ ለይቶ ከወሰነ ታዲያ የቀረውን ታዲያ ትቶት የለ እንዲ ለሙት ልትሉ ይችላላችሁ። ትክክል ነው። ግን ለምንድን ነው አንዳንዶችን መርጦ ሌሎችን ደግሞ ያልመረጠው ብላችሁ ስትጠይቁ በሉትራን ዘንድ ምላሹ ምንድን ነው? ይህ ምስጢር ነው፣ አናቅም፣ ይህንን ነገር አናብራራም እና ምን ይባላል? ክሮስ ኦፍ ቴዎሎጂያንስ ይባላል ይህ ነገር ማለት ነው። የክሮስ ኦፍ ቴዎሎጂያንስ። ስለዚ ይህ የማይብራራ ነው። በሎጂክ ምናምን በቃ አይብራራም። የሚድነው ሰው የዳነው በቃ ስለተወሰነ ነው። ያ ሰው ስለተመረጠ ነው። ኦልሬዲ የሚጠፋው ሰው ደግሞ በቃ እምቢ ስላለ ነው ብቻ ብለን የምናስቀምጠው። አንዱ ለምን ተመረጠ አንዱ ለምን አልተመረጠ የሚለውን እኛ አናቅም ነው የሚሉት። ወደ ካልቪኒስቶቹ ደግሞ ስትሄዱ አንዱ የተመረጠው ምንድን ነው? ይቅርታ፣ አንዱ የተመረጠው አንዱ ደግሞ ያልተመረጠው በራሱ እግዚአብሔር በቃ ስለፈለገ ስለፈቀደ ነው። ስለፈቀደ እግዚአብሔር አንዳንዶቹን መርጧል፣ አንዳንዶቹን ደግሞ ለዘላለም ሕይወት ማለት የሚመርጠው አንዳንዶቹን ደግሞ ለዘላለም ሞት መድቧል የሚል የደብል ፕሬደስቲኔሽን ትምህርት አለ። ስለዚህ ይህ ቅድመ ውሳኔ ነው። አሁን ይህ ከህፃናት ጥምቀት ጋር ያገናኛሉ ካልን ኤፍሬም ከዚህ ጋር ማገናኘቱ የጠየቀውና ኤፍሬም የቅድመ ውሳኔ ትምህርቱን አልገባህም መሰለኝ እንጂ አይገናኝም። የህፃናት ጥምቀት አንድ ጊዜ ኤፍሬም ስለሌለ ኤፍሬምን እንትን ማስረዳቱ ሜንሽን አናድርገው ስለሌለ ማለት ነው። አናድርገው፣ ችግር የለውም። ስለዚ ዝም ብዬ እንትኑን ብቻ የኛም ብቻ ልናገር። ስለዚ አሁን የህፃናት ወይስ ይሄ እንትኑ የሚቀር ነው? ሀሳብንማ ያንተን ሀሳብ አስቀምጥ። ምናልባት እሱን ሚስኮት እንዳታደርገው እሱ አታብሳው። ያንተን ሀሳብ እንትን በዛ። እሺ ሀሳቡ በአጭሩ ሲቀመጥ ምንድን ነው? የክርስቲያን ልጆች ቢሆኑ ተጠምቀው ያድጋሉ። ትክክል ነው። ልክ በአይሁዳውያን ዘንድ የአይሁድ ልጆች ተገርዘው እንደሚጀምሩት አይተዋል። የአሕዛብ ልጆች አይገረዙም። ስለዛ በኪዳኑ ህዝብ ውስጥ አይጨመሩም። የሙስሊም ልጆችስ ግን ታዲያ እንዴት ነው የሚሆኑት ከተባለ ሲያድጉ አምኖ ፈቅዶ ይጠመቃሉ። ምንም ችግር የለውም። የሆነ የቀናት ልዩነት መኖሩ እኮ ይሄ ማለት እንዴ ወንድ ሲሆን ከክርስቲያን ቤተሰብ የሚወለደው ማለት ነው። ወንድ ሲሆን በ40 ቀኑ ነው የሚጠመቀው፣ ሴት ግን በ80 ቀኗ። አየህ ለ80 ቀን ሙሉ ሴቷ እኮ እንደዚሁ ሳትድን ቆየች። ስለዛ የእግዚአብሔር ቅድመ ውሳኔ አያስብሎም እንደማለት ነው። ምክንያቱም የቀኑ ተለያየ እንጂ ይሄኛው ቀኑ አጭር ሆነ እንጂ በወንድና በሴት መካከል ያለው ቀን አጭር ሆነ እንጂ የሙስሊሙን ቤተሰብ ልጅ ማለት ነው ከፍ ብሎ ሲያድግ ራሱ ደግሞ ፈቅዶ ይድናል። አለቀ። ምንም የቀናት ልዩነት ነው። ይሄኛው አጭር ነው ቀኑ በወንድና በሴት መካከል ያለው በእኛ ዘንድም ማለት ነው። የእነዛኛዎቹ ደግሞ በአመታት ሆነ ከፍ ሲል። ቢሞት ስለተባለው ግን እኛ የሙስሊም ህፃን ልጅ ቢሞት ሲኦል ይገባል ብለን አናስተምርም። ፐርሰናል ኦፒኒየን ሳስቀምጥ እንዳልኳችሁ አይ እግዚአብሔር እንደዚህ ዝም ብሎ በቀላሉ ህፃናትን የሙስሊም ህፃናት ልጆችን ይቀጣል የሚል እምነት በፍጹም ጭራሽ የለኝም። ግን እግዚአብሔር ያውቃል ብለን እናስቀምጣለን ነው። ሰው ከዚህ አንጻር ካየ ነው በቂ ነው። ጌታ በነገር ሁሉ ይችላላችሁ። ከፕሮቴስታንት እኮ ሀሳብ መስላችሁ ረጅም ሰዓት ስለቆየ አይ ቲንክ ብዙ የሚቆይ አይመስለኝም። ግን አንድ ገልጠ ጥምቀት እናንተም ተጠምቁት ወደ ክርስቲያን ፋሚሊ እንዲቀላቀል ልጁ ነው ወይስ ለማዳን ወይም ለድነት ነው የሚሆነው? ለድነት ነው። ወደ እግዚአብሔር ቤተሰብ ይጨመራል። ወደ እግዚአብሔር ቤተሰብ መጨመር ራሱ መዳን ነው። የእግዚአብሔር ቤተሰብ ራሱን የቻለ አንድ መንፈሳዊ የሆነ ቤተሰብ ነው። ስለዛ ሰው ልጁ ከዓለማዊነት ወይም ከዓለም ወደ እግዚአብሔር ቤተሰብ የሚጨመርበት ነው። ስለዚህ የእግዚአብሔር ቤተሰብ አካል መሆን በራሱ እኛ ድነት ነው ብለን እናምናለን። ምክንያቱም የክርስቶስ አካል ውስጥ ነው እየተጨመረ ያለው። በክርስቶስ አካል ውስጥ ደግሞ ድህነት አለ። በክርስቶስ አካል ውስጥ ሁሌም ቢሆን ድህነት አለ። ስለዛ የክርስቶስ አካል ሜምበር ስለሚሆን ይድናል። ከምን ከውድቀቱ ከዚህ ከነበረው በዚህ ከአዳማዊነቱ ማለት ነው። ያ ከኃጢአት ምናምን እያልኩኝ አይደለም ማለት ኃጢአት ውስጡ ነበረ እያልኩኝ አይደለም። ግን ህፃኑ ልጅ ሲወለድ አዳማዊ ነው፣ ክርስቶሳዊ አይደለም። ስለ አዳማዊ ስለሆነ ምክንያቱም ሙስሊሞችም እንደሚሉት መሐመዳዊ አይደለም። አንድ ህፃን ልጅ ሲወለድ በቃ ሁሉ መሐመዳዊ ነው ወይም ሙስሊም ነው ይላሉ። አይደለም፣ በቃ አዳማዊ ነው። የትኛውም ህፃን ሲወለድ አዳማዊ ነው። ስለዚህ ልክ ሲጠመቅ ክርስቶሳዊ ይሆናል። ክርስቶሳዊ ሆኖ ያድጋል። ስለዚህ ሲያድግ ግን ማመን አለበት ግዴታ። በእምነት ውስጥ ነው ማደግ ያለበት። አይ አላምንም ቢል ፍጹም የሆነ ድህነትን ሊያገኝ አይችልም። ከድህነት ይጓደላል፣ ይጠፋል። ስለዚ እምነት ግዴታ ነው ማለት ነው። ስለዚ ይህ ደግሞ የማን ድርሻም ይሆናል? የሚያስጠምቁት አካል ይሄ ጋድ ፓረንትስ የምንላቸው አሉ። ከጥንትም ጀምሮ ክርስቲያን ውስጥ አለ። ምን ያደርጋሉ? ቃል ይገባሉ። ቅድም ያልኩትን መሰረታዊ የሆነውን የክርስትና ትምህርትን እናስተምራለን፣ እናሳምናለን ብለው እንደዛ
በእነሱ እምነት ነው ምንድነው ማለት እያልከኝ ነው ማለት? ምክንያቱም ባለፈው ሮሜ 10 ስታብራራ ነበር እና እምነት ከመስማት መስማትም ከእግዚአብሔር ቃል ነው የሚለውን ሀሳብ በደንብ ሪያፊርም አድርገህ ስታነሳ ስሰማ ነበር እና አወዝ በጣም ደስ ብሎኝ ነበር እና ያ ህፃን ልጅ በሚያስጠምቁት በዚህ በጋድ ፋዘርስ በእነሱ እምነት ነው ምንድነው ማለት ነው። በእነሱ እምነት ነው ወይ የሚለው እሱ እንግዲህ ምን ማለት ነው የሚለው መታወቅ አለበት። የእነሱ እምነት ለዚህ ለልጁ ተቆጠረለት አይነት ነገር ከሆነ እንደዛ አንልም እኛ። እንደዛ ሳይሆን እነሱ ኃላፊነቱን ይወስዳሉ ነው ለማስተማር። ከዛ ውጭ ግን እምነት ከመስማት ነው መስማትን በእግዚአብሔር ቃል ነው የሚለው ፊርም የሆነ የማይነቃነቅ እምነታችን ነው። ግን ይህ ነገር የሚሰራው ግን እምነት ከመስማት ነው ስለሚል መስማት ለሚችሉት ነው። ህፃናት ሲጀምር መች መስማት ይችላሉ እንደዚህ አይነት ጉዳዮችን። ስለዛ እምነት ከመስማት ነው መስማትን በእግዚአብሔር ቃል ነው የሚለው ለማን ነው ከተባለ የስብከትን ቃል ለሚሰሙ ለአዋቂዎች ነው ይሄ የተነገረው። ስለዛ ቴዎሎጂ የተሰራው በራሱ የተሰራው ለአዋቂዎች ነው ማለት በአስተምህሮ ደረጃ ቁጭ ያለ የተነገረን ለነዛ ነው። ግን በመጽሐፍ ቅዱሳችን ላይ በአዲስ ኪዳን መጽሐፍት ላይ እንደምንመለከተው ምን አይነት ነገር እናያለን? አንድ ሰው ያምናል ይሰማና ወንጌልን ያምናል። ለምሳሌ ሊዲያን መውሰድ ይቻላል። ለምሳሌ ደግሞ የወህኒ ቤቱን ጠባቂ መውሰድ ይቻላል። ሁለቱም ሐዋርያት ሥራ ምዕራፍ 16 ላይ ያሉ ናቸው። የእግዚአብሔርን ቃል ነገር ይሰሙና ያምናሉ። ሲያምኑ የሚጠመቁት ግን መላ ቤተሰቡ ነው። አሁን የሊዲያ ላይም አለ የወህኒ ቤቱ ጠባቂ ላይም አለ። ስለዛ መላ ቤተሰብ ውስጥ ደግሞ መላ ቤተሰብ ከተባለ ቤተሰቡ ሁሉ ተጠመቁ ከተባለ ደግሞ እዛ ውስጥ ምናልባት ህፃናት ቢኖሩ ይጠመቃሉ ማለት ነው ቤተሰቡ ሁሉ ስላለ። ስለዛ ህፃናቱ ተጠምቀው ነው የሚጀምሩት። ስለዛ ያንን ቃል ግን እምነት ከመስማት ነው መስማትን በእግዚአብሔር ቃል ነው ስለሚለ እያደጉ መስማት ይጀምራሉ። ከመስማት ደግሞ በእምነትም ደግሞ እየጠነከሩ እያደጉ ይሄዳሉ ነው እና እንደዛ ነው። ልክ የአይሁዳውያን ቤተሰብ ተገርዘው ከህፃንነታቸው ጀምሮ እንደሚያድጉት የክርስቲያን ልጆችን በሐዲስ ኪዳን ተጠምቀው ይጀምራሉ ነው። ስለዚህ የክርስቲያን ልጆች ክርስቲያን ናቸው ማለት ነው። በሌላ አማርኛ አሁን የእኛ ልጆች የክርስቲያን ልጆች ማለት ነው። አህዛብ ናቸው ብለን አናምንም። የእግዚአብሔር ልጆች ናቸው ብለን በድፍረት እንናገራለን። የክርስቲያን ልጅ የኦርቶዶክስ ልጅ የሳራ ልጅ የእግዚአብሔር ልጅም ነው። ቤተሰቦች እንደዛ ብለው መናገር ይችላሉ። የስ እግዚአብሔር አባቱ ነው ለልጅ ብለው መናገር ይችላሉ። ኦልሬዲ የእግዚአብሔርን ጸጋ ተቀብሏል የህፃን ልጅ። እግዚአብሔር ጸጋውን ለህፃናትም ይሰጣል። በነገራችን ላይ መንፈሱን ለህፃናት ይሰጣል፣ ለህፃናትም ጭምር የጸጋ ስጦታውን በቃ እንደዚህ ያድላል ለህፃናትም ጭምር። ስለዚ ህፃናትን መንፈስ ቅዱስ እምቢ የማይል ከሆነ እኛ ከእግዚአብሔር ጸጋ ማራቅ አንችልም። ግን ደግሞ ምን አለ ይህ የዳግም ውልደት የመዳን ጉዳይ ከእምነት ጋር ፍጹም የተሳሰረ ስለሆነ ይህንን እምነት ግን ማስተማር የሚችል ሰው ደግሞ ግዴታ አብሯቸው ያስፈልጋቸዋል። ስለዛ እነዛ የሚያስፈልጉት ለምንድነው? ለማስተማር ነው እንጂ የእነሱ እምነት ተቆጠረላቸው እያልን አይደለም። ለህፃናቱ የማንም እምነት አይቆጠርለትም። ራሱ ነው ልጁ እያመነ የሚያድገው፣ ከራሱ ነው እምነት የሚጠበቀው እንጂ የወላጆቹ እምነት ተቆጠረለት አላለም። አንድም ቦታ ብለን አናውቅም። ግን ወላጆቹ ግን አማኝ መሆን አለባቸው፣ ወይም ጋድ ፓረንትስ አማኝ መሆን አለባቸው። ለምን እንዳልኩት ድህነትና እምነት እርስ በርስ በጣም የተቆራኙ ስለሆኑ የህፃን ልጅ ከእግዚአብሔር ከተወለደ በኋላ የአማኝ ሆኑ እንዳያድግ ማስተማር ስላለባቸው በዛ ውስጥ ነው። እሺ አኪ እንዳልይዝ ነው እንጂ ብዙ ጥያቄዎች አነሳ ነበር። ምናልባት ሌላ ጊዜ እንደ ቻሌንጅ ምናልባት መተን ፓስተርም አለ ዶክተርም ወረቀ አንዳንድ ቁጥር ሲያሳዩ ነበር። ምናልባት ሌሎች እናንተ አውሩበትና ትንሽ ቆዩ። ሌላ ቀን መጥቼ እናወራለን። ይቅርታ ዶክተር፣ እኔ እንኳን ጥያቄ አይደለም አኪ ጥያቄ አይደለም ወይ አሌክስ? ጥያቄ አይደለም። እሺ ምንድን ነው? ይቅርታ። ያው ሶሪቲ ቤት እንደዚህ አይነት የኦርቶዶክስ ወንድሞቻችን እንዲህ መልካም የሆኑ ትምህርቶች ሲያስተምሩ እናንተ ተመሳሳይ የሆኑ ነገሮች ቅድማውን ከኤፊ ጋር ሲያወሩ በብዙ ነገር የተስማማ ሀሳብ ከአኪ ጋር ሲያወሩ እየሰማን ስለነበረ አንዳንድ ትምህርቶች ላይ እንዲህ አይነትም ትምህርቶች እንዳሉ እየተረዳን አትሊስት የመነጋገሪያ አውድ እንዲህ እንዲፈጠር የሁላችንም መልካም ፈቃድ፣ ጥላቻ ወይ ደግሞ ይሄ ቅይሙን ሳይሆን እንዲህ አይነት የመነጋገሪያ እድሎች መልካም ናቸውና አኪ አንተ ጋር ያለው ነገር በጣም ቆንጆ ነው። ዛሬ ብዙ አስተማሪ የሆነ ነገር ሰምተናል ለማለት ነው። ቴንኪ ሶሪቲ ቴንኪ።
አዎ ከኤፍሬም ጋር ብዙ የሚያመሳስለን ነገር ቅድም አንስተን ነበረ። ልዩነት በሌለባቸው ጉዳዮች ላይ መከራከር አይጠበቅብንም። የሚያመሳስሉን ጉዳዮች ላይ እዚህ ጉዳይ ላይ እንመሳሰላለን ብለን እንደዚሁ ነው የምናልፈው። ስለዛ ያው ግዴታ ክርክር መኖር አይጠበቅበትም ማለት ነው። ያው ወደ መጨረሻ ላይም ሌላ ርዕስ እንደው ያን ያህል አስፈላጊ ያልሆነ ርዕስ ተነስቶ ዝም ብሎ እንደዚሁ አጨቃጨቀን ተከራክረን ዝም ብሎ እንደዚሁ ተለያየን እንጂ የሚያከራክሩ እንኳን ነገሮች አልነበሩም እና እንደዛ ነው። እግዚአብሔር በነገር ሁሉ ይርዳችሁ፣ ይጠብቃችሁ፣ ከእናንተ ጋር ይሁን፣ ያብራላችሁ። ያለውን ነገር የመፍታት ፕላን እናንተ ሰዎች ስማ አኪ አንድ ቻሌንጅ ኔክስት ታይም እዚህ ቤት ናና ምናልባት እኛ እንዳልዳነን ነው የምታስበው እና እስኪ ያልዳናችሁም ፕሮቴስታንቶች አልዳኑ አሜን እኔ የምለው ለምሳሌ ሳሚ አንተ በቃ ዮአርዳምንድ ምናምን በትምህርት ሲወል ነው የምትገባው ምናምን ብለን እኛ እንደዚህና እንደዛ ፈራጅ አይደለንም። እኔ የማውቀው ግን አንድ ነገር ግን አለ፣ እርግጠኛ ሆኜ የምናገረው ነገር ድህነት በጌታ ቤተክርስቲያን ውስጥ እንደሆነ አምናለሁ። የኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን እንደሆነች ደግሞ አምናለሁ። ስለዛ በዚህ ቤተክርስቲያን ውስጥ ድህነት እንዳለ እግዚአብሔር ጸጋውን ለአማኞች ሁሉ እንደሚያድል ለብልቶች ሁሉ ጸጋውን እያደለ ከፍ እንደሚያደርግ ክርስቶስ ራሳችን እንደሆነ ፍቅሩን በልባችን ውስጥ እንደሚያፈሰው ስለዚህም እርሱን በመናፈቅ ውስጥ እንድንኖር እንደሚያደርገን ምናምን አምናለሁ። ሰው እኛ ግን በፈቃዳችን እርሱ እንደሚፈልገው የምንኖርለት ከሆነ ከቅዱሳት ሚስጥራት ከቅዱስ ቁርባን እየተካፈልን ሁሌም የምንኖር ከሆነ ይህ ነገር በእኛ ዘንድ አለ። ድህነት ያለው በእኛ ቤተክርስቲያን ውስጥ ነው ብዬ አምናለሁ። በጌታ ቤተክርስቲያን ውስጥ ማለት ነው፣ በእኛ ቤተክርስቲያን ስል ታዲያ ከዚህ ቤተክርስቲያን ውጭ ያሉትስ አላውቅም ማለት እንዴት ነው? በቃ ሊጠፉ ነው? ድህነት ከቤተክርስቲያን ውጭ የለም። ድህነት በቤተክርስቲያን ውስጥ ነው ያለው። ግን እናንተን ግን አንዳንድ ጊዜ ለምሳሌ ምን ወንጌል ያልደረሰበት ቦታ ለምሳሌ ያሉ ሰዎች ሲሞቱ እግዚአብሔር ያጠፋቸዋል ልንል አንችልም። ፕሮቴስታንት ውስጥ ሆነውም በየዋህነት እውነተኛውን የእግዚአብሔርን ነገር ሳይሰሙ ቀርተው ምናምን ቢያልፉ ከዚች ምድር እግዚአብሔር በቃ እነሱን ያጠፋቸዋል ብዬ እንደዛ አላምንም። ሙስሊሞችም እንኳን ቢሆኑ እውነቱን ለመናገር እውነታውን የጌታን ነገር ሳይሰሙ ቀርተው በስነስርዓት ሳይረዱ ቀርተው ከዚህ ዓለም ቢያልፉ በቃ እንግዲህ ባልሰሙት ነገር ይከሰሳሉ ብዬ አላስብም። ግን እግዚአብሔር ያውቃል። እኔ እውነቱን ለመናገር ይህንን አላውቅም ነው የምንለው። እኛ ይህንን አናውቅም። እኛ የምናውቀው አንድ ነገር ነው፣ ድህነት በጌታ ቤተክርስቲያን ውስጥ አለ የሚለውን እናውቃለን። እሱን ደግሞ ቦልድሊ እንደዚህ እንናገራለን። እና ይህንን ነገር መተን ግን አውራን ካልክ ግን መጥቼ አወራችኋለሁ። ያ እሱን ነው ስቴትመንት ላስተካክልና ምናልባት አሁን ትስታችኋል ብለህ ወይ ደግሞ እኔ ለምሳሌ ስትሃል ወይም ፕሮቴስታንቱ ስትሃል የምትላቸውን ሀሳቦችን እስቲ ናና ቻሌንጅ አድርገን ማለት ይሄ ቤት በጣም በመደማመጥ እያዳመጥን ማንም ሰው ኢንተራፕት ሳያደርግ ሳይሰዳደብ ምናምን ኳይትሊ የምናወራቸው እነ መምህር በረከት ይመጣሉ ምናምን ነገርና ናና እስቲ እንደዚህ በጣም ቻሌንጅ አድርገን እኛም ደግሞ ቻሌንጅ እናደርጋለን። እሺ ይቻላል። እሺ ተባረክልን ወንድምነት። አሜን አሜን። አመሰግናለሁ በጣም በእውነት ሶርቲ ኮስታራ ሉንዱን እያለች ነው እና እኛ ጋር መታ ትሞክረን አንሰማሽ። አይ ኮስታራ ሉን እያለች ነው እኛ ጋር ነኝና ሞክሬ እኔ ለሁሉም እንትን ለመናገር ትንሽ እንትን ስል ነው እንግዲህ ቅርታ ብያለሁኝ። ሚዩት መደረግ በጣም እንደሆነ አልገባኝም ነበር። አንተም እንዲሁ ነበር የምታደርገው? ሚዩት ብትሆን እንዴት ነበር ትሄድ ነበር? አይ ያው ላለመበጥበጥ እሞክራለሁ ሲጀመር፣ ግን እንጃ አላውቅም። ስታደርጊ ነው የምናየው። ደግሞ እዚህ እንዳታደርጊ አሁን ወይንም ሌላ ቀን ለምን አሁን አድርጊኝ እንደውም እስቲ ቆይ ልሄድ ስለፈለገ በዛው ላጥር እኮ ነው። ሚዩት አድርጋችሁኝ ነው? ማን ነው ሚዩት ያደረገኝ? ማን ነው? ኤፊ እንደዛ ብሎ አለማ። ይቅርታ። ኦኬ አንቺ ነሽ? ጥሩ እንዴ በቃ አለ ማለት ቴስት አድርገን ያው እሱም ተደርጓል እኮ ይኸው ታሽቶ ያለ ቴንኪው በጣም እናመሰግናለን። ኦርቶዶክሳውያን ወንድሞቻችን እህቶቻችን ወገኖች እናመሰግናለን። ይቅርታ እንግዲህ በመሆኑ የተሰማችሁ ሰዎች ይቅርታ እናደርጋለን። የቤቱ ደንብ ነው። ከመውጣታችሁ በፊት ሳሚ ሶረቲ ያንን አካውንትሽን አስገቢና 1400 ሰው አለ ፎሎ ያርግሽ። ላይ መግባት በጣም በእናታችሁ እኔ እኮ በቃ የሆነ ነገር ነው የመሰለኝ። እንዲህ አይነት ነገር አንድ አካውንት አለ 1400 ሰዎች አላችሁ።
ላይቭ መግባት ትፈልጋለች። አሁን ስትገባ ፎሎ አድርጓትና ውረዱ። ከዛ በፊት እንዳትወርዱ እሷን ሳታረጓት ፕሊስ። እንትን በለኝ አስገቡኝ። ሪኩዌስት ጠይቂ። ሪኩዌስት ጠይቂ። አንድ ቁጥር ጻፊ። ሌላ ቀን በዚህ ስለምንገባ የኔንም አካውንት ምንድነው ኮፒ ሊንክ ምናምን አድርጉት። ምንድነው ፎሎ ምናምን አድርጉት። ግን ሪፖርት አድርጎብኛል። ኧረ የት አለሽ? ሰው እየሄደ ነው። አሁን በትልቁ አድርገኝ እሱ ጋር። እሺ ይሄን አካውንት ፎሎ አድርጉት ፕሊዝ። ፎሎ አድርጉና ላይቭ እንድትገባ አግዟት። ተባረኩ። በጣም ቴንኪዩ። 100 ምናምን ሰዎች አላችሁ። እኔን ባይዘዌ ለመጀመሪያ ጊዜ ላይቭ እንድገባ ያደረጉኝ ኦርቶዶክሳውያን ፎሎ አድርገውኝ ነውና በጣም መልካም ናቸው። ውለታቸው አለብኝ እና ፎር ሹር ይሄንን ታሪክ ይደግሙታል። ፓስተር እንዴት ነህ? ፓስተር አሌክስ እንዴት ነው? ሽምግልናው አልተሳካልህም? እንዴት ሆነልህ ልጄ? ተባረኩ ጎበዞች። ፓስተር አሌክስ የእነማን ሽምግልና? የሉትራንና የአኪ አንድ ላይ መነጋገር እንትን ነው። ያው የጊዜ ጉዳይ ነው እንጂ የመነጋገር እድልማ ይፈጠራል። እና አኪንም አናግረናል፣ እንትናንም አናግረናል። ያው ምንም በዚህ ቲክቶክ አካባቢ ቅድም እንዳየሽው ነው ከኤፊ ጋር ሲያወሩ የተግባቡባቸው ግን የማይግባባቸው ነገሮች እንዳሉ ችግር የለውም። እንትኑም መስራት ነው። ሌላ ምንም። ፎሎ ያላረጋችሁ አሁንም ፎሎ አድርጉ። ሶርቲ እንዴት ነሽ? ኦርቶዶክሳውያን ታች ያላችሁ ፎሎ አድርጓት ፕሊስ። ያው ሶርቲ በጣም የምንወዳት እህታችን ናት። ያው ሁሌ የገባን ሀሳባችንን በነፃነት የምንገልጽበት የምንማማርበት ቤት ነው እና ፎሎ አድርጓት ለማለት ነው። ታች ያላችሁ የሳሚንም እንትን አድኑለት። እንትን ሪፖርት እየተደረገበት ችግር የለውም። መጀመሪያ የአንቺ ይቀድማል። ችግር የለውም። ቀሲስ እንኳን ደህና መጡ። ቀሲስን አስገባ ልልህ ነበር እኮ አስገባቸው ልል ብዙዎች ልኬላቸው ነበር። አይ ቲንክ ቢዚ አልቻሉም። ይፍቱን እያሉት ነው እና ይፍቱን እያሉት ነው። እውነት በሏቸው። ሰላም ብያለው። ሶረቲ ሳሚ በጣም ይቅርታ። ያው ጥሩ ውይይት እያደረጋችሁ ስለነበረ ነው ያልገባሁት እንጂ ለነገሩ አልመቸኝ እንኳ ብሎ አይደለም እና ጥሩ ስለነበረ እንደው በጣም ቆንጆ ውይይት ነው። እኔ እንኳ አሁን የገባሁት ባለፈው አካውንት የተዘግቶ እና ሌላ መግባት ማልችልበት በጣም ትንሽ አካውንት ነበረኝ። እሱን ላይቭ መግባት እንድችል አቅም እንዲኖረኝ ያደረገችኝ ሶረቲ ነችና እሷ ቤት መጥቼ ነው ፎሎ ተደርጎ ሁለተኛውን አካውንቴን ላይቭ የገባሁትና ብድሬን ለመመለስ ነው የመጣሁት። ፎሎ አድርጓት። ይሄ ትልቁን አካውንቷን ጥሩ ልጅ ነች። በእውነቱ ለመናገር ጥሩ አወያይ ነች። የመምህር በረከት ቤት ነው። እኔ በሳቸውን የማውቀው ቤቱን እና ሰዎቹ በእርጋታ የሚያወሩበት ቤት ሁልጊዜም በጣም ይወደዳል። በእውነቱ ጤናማ የሆነ የእውነት ፍቅር በጣም ትልቅ ኃይል አለው፣ ጉልበት አለው። የእግዚአብሔርን ቃል ማቅረቢያ መሶቡ ፍቅር ነው። የሃይማኖት መሶብ እንደው እንደ እንጀራ ሃይማኖትን ብንወስደው ፍቅር ማቅረቢያው ነው። ማይዱ ፍቅር ነውና ጥሩ የሆነ ውይይት። አሁን ዛሬ ራሱ ቆንጆ አክሊል በጣም በሚገርም ሁኔታ ነበረ ሲመልስ የነበረው እና ለዚያ ነው ያልገባሁት። ኤንዌይስ ፎሎ አድርጓት ለማለት ነው አድርጌያለሁ። እኔ ወዲያው እንደገባች ነው ያደረኩኝ። የካህን ምክር ነው። ልጆቻችን አድርጓት። እንደዚህ ያሉ ጨዋዎችን ሰዎች 90 ሰው ይቀራል። በነገራችን ላይ ጨዋዎችን ማክበር በሌላ አነጋገር ደግሞ ባልዮችን ደግሞ መምታት ነው፣ ማሳፈር ነው። እግዚአብሔርን ማክበር ሰይጣንን ማናደድ እንደሆነ ግልጽ ነው እና ጨዋ የሆኑ ሰዎችን ስናከብር ጨዋዎች እየበዙ እያሸነፉ እንደው ደግሞ በጣም የሚሳደብ ምናምን ካለ
እያፈረም እየተሸማቀቀም ይመጣል። የኃጢአትን ኃይል የምናሸንፈው በዚህ ነው እና ወንጌል ፍቅር ከሌለበት እውነት ለመናገር ሰዎቹ አይሰሙትም። በቃ በጣም ጨለማን የሚያደርገውና ጥሩ ነገር ነው። ኦርቶዶክሳውያን ሶረቲን ደግሞ ያው ድምጿ በጣም ስሎ ነው። በጣም ረጋ ብላ ነው የምታወራ። ልጮህ ብትልም የምትችል አይመስለኝም። እንግዲህ ወደፊት የሚሆነው አይታወቅም እንጂ እና ጥሩ ነው። በጣም ጥሩ ነገር ነው። ፎሎ አድርጓት። አይሆፕ ብዙ ሰው አድርጎሻል።